በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ በጎሃ ጽዮንና ቱሉ ሚልኪ ከተሞች መካከል በሚገኝ ስፍራ ላይ ታጣቂዎች ትላንት ጠዋት 3 ሰዓት ገደማ በተለምዶ ታታ ተብሎ የሚጠራ የህዝብ ማመላለሻ አውቶቡስ አስቁመው ከ55 በላይ ተሳፋሪዎችን አግተው መውሰዳቸውን ዋዜማ ከምንጮቿ ሰምታለች። ከእገታው ለማምለጥ የሞከሩ ለጊዜው ቁጥራቸው ያልተገለጸ ተሳፋሪዎች በተከፈተባቸው ተኩስ ተመተው ህይወታቸው ማለፉ ተገልጿል። አውቶቡሱ እገታ የተፈጸመበት ከአማራ ክልል ወደ አዲስ አበባ በማቅናት ላይ ሳለ እንደነበር ተገልጿል። ከቀናት በፊት በዚሁ አካባቢ ፈለገ ጊዮን በተባለ ሀገር አቋራጭ አውቶቡስ ላይ ተመሳሳይ እገታ ተፈጽሞ 60 ገደማ አካባቢ ተሳፋሪዎች ታፍነው መወሰዳቸውን መዘገቡ ይታወሳል። የትግራይ ትምህርት ቢሮ በክልሉ 1.2 ሚሊዮን ህጻናት በተያዘው ዓመት ወደ ትምህርት ገበታ ሳይመለሱ እንደቀሩ መግለጹን የክልሉ ቴሌቪዥን ዘግቧል። ተማሪዎች ወደ ትምህርት ገበታ መመለስ ያልቻሉት በመሰረተ ልማቶች መውደም፣ በኢኮኖሚያዊ ጫናና ጦርነቱ ባስከተለው ቀጣይ ተጽዕኖ ሳቢያ እንደሆነ ቢሮ መናገሩን ዘገባው ጠቅሷል። የኤርትራና የአማራ ክልል ኃይሎች በሚቆጣጠሯቸው አካባቢዎች 416 ትምህርት ቤቶች ከቢሮ ቁጥጥር ውጭ መሆናቸውን የቢሮው ኃላፊ ተናግረዋል ተብሏል። ከቢሮ ቁጥጥር ውጭ የሆኑ ትምህርት ቤቶች የሚገኙት በምዕራብ ትግራይ በራያ አላማጣ፣ ጸለምቲ፣ ዲማ፣ ኢሮና ጉሎ መከዳ ወረዳዎች እንደሆኑ ዘገባው አመልክቷል። 2 የእንግሊዝ የፓርላማ አባላት ወደ እስራኤል እንዳይገቡ ተከለከሉ። እስራኤል 2 የእንግሊዝ የህዝብ እንደራሴዎችን በቁጥጥር ስር በማዋል ወደ ሀገሯ እንዳይገቡ ማድረጓን የእንግሊዝ የውጭ ጉዳይ ሚኒስቴር አስታውቋል። የህዝብ ተወካዮቹ ምክር ቤቱ አባላት ወደ እስራኤል ያቀኑት ለይፋዊ የስራ ጉብኝት ነበር ተብሏል። የእስራኤል ህዝብና የኢሚግሬሽን ባለስልጣን ለእስራኤል መገናኛ ብዙሃን በላከው መግለጫ ኢብቲሳም መሐመድና ዮዋን ያንግ በእስራኤል ላይ የጥላቻ ንግግር በማሰራጨት እንዳይገቡ መከልከላቸውን አስታውቋል። ቢቢሲ አስተያየት እንዲሰጠው የእስራኤል ህዝብና ኢሚግሬሽን ባለስልጣን ቢያነጋግርም ምላሽ አላገኝም። እጃችሁን አንሱ በሚል በዩናይትድ ስቴትስ ዋና ዋና ከተሞች የጸረ ትራምፕ ተቃውሞ ሰልፍ ተካሄደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛው የስልጣን ዘመናቸውን ከተረከቡ ወዲህ ትልቅ ነው የተባለው የተቃውሞ ሰልፍ በአሜሪካ የተለያዩ ከተሞች ተካሂደዋል። በአሜሪካ ትላልቅ ከተሞች በአደባባይ የጸረ ትራምፕ ሰልፈኞች ፕሬዝዳንቱን አውግዘዋል። እስራኤል በጋዛ በሕክምና ባለሙያዎቹ ላይ በተፈጸመው ግድያ ስህተት መስራቷን አመነች። የፍልስጤም ቀይ ጨረቃ ማህበር አምቡላንሶች፣ የተባበሩት መንግስታት ድርጅትና የእሳት አደጋ መኪና በራፋህ አቅራቢያ በእስራኤል ጦር የተኩስ ሩምታ ተከፍቶባቸው 15 የአደጋ ጊዜ ሰራተኞች ተገድለዋል። እስራኤል መጀመሪያ ላይ ወታደሮቹ ተኩስ የከፈቱት መኪኖቹ የፊት መብራቶችንና የአምቡላንስ መብራቶችን ሳያበሩ በጨለማ ውስጥ አጠራጣሪ በሆነ መልኩ እየቀረቡ በመምጣታቸው ነው ብላ ነበር። የተሽከርካሪዎቹ እንቅስቃሴ ቀደም ሲል ከሰራዊቱ ጋር የተቀናጀ ወይም ስምምነት የተደረገበት አልነበረም። ከተገደሉት የአደጋ ጊዜ ሰራተኞች መካከል በአንዱ ሞባይል የተቀረጸው ተንቀሳቃሽ ምስል ተሽከርካሪዎቹ የቆሰሉ ሰዎችን ለመርዳት ሲሄዱ የአምቡላንሶቹን ማብራታቸውን ያሳያል። የእስራኤል መከላከያ ሰራዊት ከሕክምና ባለሙያዎቹ መካከል ቢያንስ 6ቱ ምንም እንኳን ማስረጃ ባይቀርብም ከሐማስ ጋር ግንኙነት አላቸው ሲል ተከራክሯል። የእስራኤል ወታደሮች የተኩስ ሩምታ ሲከፍቱ የሕክምና ባለሙያዎቹ ያልታጠቁ መሆናቸውን አምነዋል። መጀመሪያ በኒውዮርክ ታይምስ የተጋራው ተንቀሳቃሽ ምስል ተሽከርካሪዎቹ ተኩስ ሲከፈትባቸው መቆማቸውን ያሳያል። ቀረጻው ከ5 ደቂቃ በላይ የቀጠለ ሲሆን ሬፋት ሬድዋን የተባለ የአደጋ ጊዜ ሰራተኛ የእስራኤል ወታደሮች ወደ ተሽከርካሪዎቹ ሲቃረቡ ድምጽ ከመሰማቱ በፊት የመጨረሻውን ጸሎት ሲያደርግ ይሰማል። ተንቀሳቃሽ ምስሉ እንደሚያሳየው ተሽከርካሪዎቹ በግልጽ ምልክት የተደረገባቸው ሲሆን የሕክምና ባለሙያዎቹም አንጸባራቂ የደንብ ልብስ ለብሰዋል። የእስራኤል ባለስልጣን ወታደሮች የ15ቱን ሟቾች አስክሬን ከአውሬ ለመጠበቅ በሚል አሸዋ ውስጥ ቀብረዋል ብለዋል። ባለስልጣኑ አክለውን በማግስቱ ተሽከርካሪዎች ተነስተው ሟቾቹ የተቀበሩት መንገዱን ለማስለቀቅ ነው ሲሉ ተናግረዋል። በአካባቢው የሚንቀሳቀሱ የእርዳታ ሰራተኞች አስክሬኖቹን ሲያገኙ የሬፋት ሬድዋን ተንቀሳቃሽ ስልክም አብሮ ተገኝተዋል። የቀይ ጨረቃና ሌሎች በርካታ የዓለም አቀፍ ድርጅቶች ገለልተኛ ምርመራ እንዲደረግ እየጠየቁ ነው። አሜሪካ ለደቡብ ሱዳናውያን የሰጠችውን ቪዛ በሙሉ ሰረዘች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደቡብ ሱዳን ከአሜሪካ የተባረሩ ዜጎቿን ለመቀበል ዳተኛ በመሆኗ ምክንያት የደቡብ ሱዳን ፓስፖርት ለያዙ ለተሰጠው ማንኛውም ቪዛ መሰረዙን አስታውቋል። ሩቢዮ ቅዳሜ ዕለት በሰጡት መግለጫ አገራቸው ማንኛውም የደቡብ ሱዳን ዜጋ ወደ አሜሪካ በየትኛው መንገድ እንዳይገባ እንደምታግድ ተናግረዋል። የደቡብ ሱዳን የሽግግር መንግስት ወደ አገራቸው የሚመለሱ ዜጎቹን በወቅቱ ባለመቀበሉ ለችግሩ ተጠያቂ መሆኑን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ በሚከተሉት አዲሱ የኢሚግሬሽን ፖሊሲ የተነሳ ህገወጥ ስደተኞችን በጅምላ ከሀገር እያስወጡ ነው። የደቡብ ሱዳን የሽግግር መንግስት አሜሪካን መጠቀሚያ ማድረግ የሚቆምበት ጊዜ አሁን ነው ሲሉ ሩቢዮ አስጠንቅቀዋል። ይህ የአሜሪካ ውሳኔ የተሰማው ደቡብ ሱዳን እንደገና እርስ በርስ ጦርነት ልትገባ ትችላለች በሚል ስጋት እየጨመረ በመጣበት ወቅት ነው። አሜሪካ በቀጠናው ዳግም ጦርነት ይቀሰቀሳል በሚል ስጋት በደቡብ ሱዳን የድንገተኛ አደጋ ሰራተኛ ያልሆኑ ዜጎቿ በሙሉ ለቀው እንዲወጡ አዛ ነበር። የትራምፕ አስተዳደር በስህተት ወደ ኤልሳልቫዶር የላከውን ግለሰብ እንዲመልስ ፍርድ ቤት አዘዘ።
የኤልሳልቫዶር ነዋሪ ኪልመር በስህተት ወደ ኤልሳልቫዶር እስር ቤት መላኩ ተገልጿል። ያለፈው ወር ኪልመርና ሌሎችን በመቶዎች የሚቆጠሩ ሰዎች የወንጀለኛ ቡድን አባል ናቸው ተብሎ ከአሜሪካ መባረራቸው ይታወሳል። እስከ ሰኞ ድረስ ኪልመር ወደ አሜሪካ እንዲመለስ ዳኛ ፓውላ ጂኒስ ወስነዋል። የአሜሪካዊ ስደትና ከስተምስ ቢሮ አይስ ግለሰቡ ወደ ኤልሳልቫዶር የተላከው በስህተት ነው ብለዋል። በ2019 ኪልመር ከአሜሪካ መባረር እንደሌለበት በፍርድ ቤት ተወስኖለት ነበር።